እግዚአብሔር ከመላእክቱ ማንን ነው በቀኝ ተቀመጥ ያለው አይባልም። ባይዘው ከአብርሃም በፊትና ዛሬ ነኝ፣ ትላንት የለኝም አለ። ያኔም አሁንም ለኔ ነኝ። ካህን ሕግ ሲያጠና የኖረ ጺሙን ያስረዘመ ስንት ካህን እያለ ጌታ ኢየሱስ ክርስቶስ ቀራጭ ነው ወንጌል ሰባኪ ያደረገው። ቀኝ ካለ እግዚአብሔር ሊሚትለስ ፓወር፣ ሊሚትለስ መጠን የሌለው ኃይልና ክብር ኢየሱስ ተጎናጸፈ። የመጨረሻው ኃይል፣ የመጨረሻው ክብር፣ የመጨረሻው ስልጣን የኢየሱስ ሆኗል። አሁን ኢየሱስ ቶማስ ያገኘው ቤት እኮ ቶማስ በጌታ ላይ ነው ካላስገባው አላምንም ማለት ማንቀራ ላይ መጀመሪያ ቀን የእግዚአብሔር ሰላም አይምሮና ሐሳባችሁን ያልፋል የሚል ቃል አለ። አይታችኋል? ፊልጵስዩስ ምዕራፍ 4 ላይ አንደርስታንዲንግህን ያልፋል። አውሬ የበላው ክርስቲያን እኮ ከየት እንደሚገጣጠም አታውቅም። ብድግ ብሎ ነው የምታገኘው። ስብስብ የያዝከው አይደለም፣ አንተም ታረጃለህ። የተማመንክበት አይደለም፣ ስጋ ይከዳሃል፣ ጥሎ ነው የሚወድቀው። ተስፋችን ይሄ ብቻ ነው። ሲሄድ እንዳያችሁት በዚሁ አይነት አካል ሁሉም እያየው እናንተ ሲሄድ እንዳያችሁት ሲመለስ ለእናንተ ነው የሚመጣው። ኤቭሪባዲ ግን ያየው። ጌታም ጌታዬን ጠላቶችህን የእግር መረገጫ እስከማደርግልህ ድረስ በቀኝ ተቀመጥ አለው። አለው ነው የሚለው ዕብራውያን ላይ። ተቀመጥ ያለው ከመላእክት ከቶ ለማን ነው? የመላእክት አምልኮ በዕብራውያን መካከል አለ እና የመላእክት አምልኮ እንደገና ደግሞ የመንፈሳዊው ዓለም ላይ ያሉ ታላላቅ የሚባሉ እንደነ ሙሴ ያሉ ትልልቅ የእምነት አባቶች በፊት ለፊታቸው ላይ እንደ ፒላር ሆነው ቆመውባቸዋል። ስለዚህ ይሄ ሰው ቻሌንጅ የሚያደርጋቸው እግዚአብሔር ከመላእክቱ ማንን እንዲህ ብሎ ያውቃል ይልና መላእክቱስ ቅዱሳንን ርስት እንዲወርሱ ለማገልገል የሚላኩ መናፍስት አይደሉምን? እግዚአብሔር ከመላእክቱ ማንን ነው በቀኝ ተቀመጥ ያለው ሲል ማንንም ነው መልሱ። ልጁ ብቻ ነው በቀኙ የሚያርፈው። መላእክት ሁልጊዜ ቆመው ነው የሚያገለግሉት። በእግዚአብሔር ቀኝ ሪላክስ አድርጎ የሚቀመጥ መልአክ የለም። ተሸፋፍኖ ቅዱስ ቅዱስ እያለ ለማይቆጠር ዓመት እያመለከ ብቻ ነው የሚኖረው። ለእግዚአብሔር የሚገባውን በሙሉ እኮ እያደረግን እኮ ነው ያለነው። ይሄ ሰውዬ እንደዚህ አይነት በሃይማኖት የታጠረ በካልቸር የታጠረ ማህበረሰብ መሃል ነው ያለው የዚህ ደብዳቤ ጸሐፊ። ስለዚህ ሰዎቹ እያሾለኩ ለእግዚአብሔር የሚገባ ነገር ለመላእክት ያደርጋሉ። ኖ ነው የሚላቸው። ኖ ምንም ነገር አይገባም። እጅግ ክቡር ናቸው መላእክት፣ እጅግም ንጹህ ናቸው። በእግዚአብሔር ፊት ነው የሚያገለግሉት። ስግደት ግን ለሕያው እግዚአብሔር ብቻ። በእግዚአብሔር አብና በልጁ መካከል የነበረውን ዲያሎግ ነው ዳዊት የጻፈው። ኢየሱስ ክርስቶስ ከሞት ከተነሳ በኋላ በእግዚአብሔር ቀኝ ተቀምጦ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ጉልበቱን ሁሉ የሚያስገዛበትን ከሪዘሬክሽኑ በኋላ እስከ ሰከንድ ካሚንጉ ድረስ ያለው ነው ዳዊት እኮ የተናገረው። ኢየሱስ ጨረሰ። አዎ ከሞት ተነሳ። አዎ በሁሉ ላይ አብ ሾመው። አዎ በቀኙ አስቀመጠው። አዎ ከዛስ የእግሮች መረገጫ እስከማደርግልህ ቁጭ በል አለው። ማቴዎስ ወንጌል ምዕራፍ 22 ላይ ፈሪሳውያን ተሰብስበው ሳሉ ኢየሱስ እንዲህ ሲል ጠየቃቸው፣ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብለው ራሱ ቀጠለ። ባይዘይ ጠይቋቸዋል። እንደማይመልሷት ያውቃል። አንዳንድ ጥያቄ አለ ኢየሱስ የሚጠይቀው ጥያቄ እንደማይመልሱ ስለመቅረሱ ነው የሚመልሰው። ተዚህ ይላቸዋል። በ12 ዓመቱ ይጠይቃቸው ነበር ይልና ይመልስላቸውም ነበር ነው የሚለው። እሱ እኮ ከራሱ ነው ሕጉን እኮ ያወጣው። እነሱስ እሱ ከባህሪው የተቀዳውን ነው አጥንተው 70 ዓመት ያጠኑትን ሕግ ባለቤቱ እንዴት ታነበዋለህ ሲሉ እንትን ነው ሲል የማን ነው ልጅ? እነርሱም የዳዊት ልጅ ነው አሉት። ከዛ ጌታ ኢየሱስ ክርስቶስ መዝሙር 110ን አመጣት ቁጥር 43 ላይ እርሱም እንዲህ አላቸው፣ ታዲያ ዳዊት በመንፈስ ቅዱስ ኃይል ለምን ጌታዬ ይለዋል? ለምንስ እንዲህ ይለዋል? እግዚአብሔር ጌታዬን ጠላቶችን ከእግር በታች እስካንበረክክልህ ድረስ በቀኝ ተቀመጥ። ስለዚህ ዳዊት ጌታዬ ብሎ ከጠራው እንዴት ልጁ ሊሆን ይችላል? እንዴት ልጁ ሊሆን ይችላል? ጌታዬ ካለው ጌታ ኢየሱስ ክርስቶስ የዳዊት ስርና መሰረት ነው። የዳዊት ስርና መሰረት ማለት ዳዊት የሚባለው ግንድ ስሩ ኢየሱስ ነው። የዚህ ግንድ መስራች ዳዊት አይደለም፣ ኢየሱስ ከስር ነው። ስርና መሰረት ነው። ዳዊት ባለ ታሪክ ሆኖ ኢየሱስ ላይ መጥቶ ነው ምን እየነገራቸው ነው? እኔ ከዳዊት እበልጣለሁ እያለ እኔ ነኝ፣ እኔው ነኝ፣ እበልጠዋለሁ። እነሱ የኢየሱስን ጌትነት አይደለም የተቀበሉት። እንዴት አይነት ክሪቲካል ቲንከር ነው! ምንድነው አብርሃም ሳይወለድ ነበርኩ ያለው ዮሐንስ 8 ነው።
እንዴ ቆሞ አወራ። አብርሃም ቀኔ ላይ ናፈቃላቸው። ምን እንዴት ነው? ምን አይነት ሰው ነው? ባኪ 50 ዓመት ያልሞላው አሉ። ገና 30 ምናምን ዓመቱ ነው፣ ግን 50 ዓመት እንትን ነው። ይሄ ገና ሕፃን አብርሃም ሳይወለድ እኔ ነኝ አለ። የእንትኑ ታውቃለህ፣ የእንግሊዝኛ ኮንስትራክሽኑ ልከር ቢፎር አብርሃም ወዝ አይ አም አይባልም። ባይዘው ከአብርሃም በፊትና ዛሬ ነኝ። ትላንት የለኝም አለ። ያኔም አሁንም ለኔ ነኝ። አይገባም እንትኑ ራሱ ይበራል እንጂ። ምክንያቱም እኛ ትላንት አለን፣ ነገ አለን፣ ዛሬ አለን። እሱስ የለኝም አለ። አብርሃም ሳይወለደው እኔ እንዲህ ነኝ አለ። አያችሁ፣ በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው የሚለው ኮልዛ ቤተ መቅደሱ ላይ ካህናት ተጠቅጥቀው ቤተ መቅደሱና ካህናቱን ጥሎ ወንዝ ዳር ወርዶ አሳጠማጅ ነው የመለመለው። ካህን ሕግ ሲያጠና የኖረ ጺሙን ያስረዘመ ስንት ካህን እያለ ጌታ ኢየሱስ ክርስቶስ ቀራጭ ነው ወንጌል ሰባኪ ያደረገው። ልማዱ ነው። ዘንድሮ በእኛ ሲሆን በጣም ሰርፕራይዝ እንዳትሆኑ። ድሮም እንዲህ ነው ያደረገው። ወንጌል ሲጀምር የጀመረው በናናና ቀያፋ ስትራክቸር አይደለም። መጣና ቤቱን ትቶት ሄደ። ከየመንገዱ ላይ ኃጢአተኛ ምናምን ለቃቅሞ እናንተ ናችሁ በቃ የኔ ያለ። እሱ ለወንጌል ይመለምላቸዋል። እነሱ ደግሞ እሱ ቦታ ይነግዛል፣ ቦታ እንይዛለን ብለው አይደል ለእስራኤል መንግስትን መቼ ተመለሳለህ ብለው ደልድለው ሳይጨርሱ ጌታ ኢየሱስ ይሄን እናንተ አይመለከታችሁም ማለት ለእስራኤል መቼ ነው መንግስት አይመለከትም ማለት ይሄ አብ በወደደ ቀን ነው የሚያደርገው። ዘጋው ታውቃለህ፣ አልራራላቸውም ኖ እና እዚህ ኢየሩሳሌም ጀምሩ እስከ ምድር ዳር ወንጌል ስበኩ አለ። አይ ማሰቢያ ጊዜ የላቸውም። እስከ ምድር ዳር ወንጌል አያልቅም፣ እድሜያቸው ነው የሚያልቀው። ተመልሰው ለእስራኤል መንግስት ሳይሉ ነው የሞቱት። በዛው ሮም ህንድ ምናምን የሞቱት ባይዘ ተመልሰው እንኳን ለእስራኤል መንግስት ሊሉ አገራቸው አልመጡ። ጸሐፍት እንዴት ክርስቶስ የዳዊት ልጅ ነው ይላሉ። አሁን ማቴዎስ ላይ ጠይቆ መልሰውለታል። ብዙ ህዝብም በደስታ ይሰማው ነበር ይላል ኢየሱስን። እኔ ላነበብኩት የሚሰማኝ ደስታ ኢየሱስ ደግሞ በአካል ቆሞ ሲያወራ ዝም ብለሳለሁ። ጌታ ኢየሱስ ክርስቶስ አሁን እግዚአብሔር ወልድ ጌታዬ የተባለው ቆሞ ሲያወራ አይ እውቀት አይደለም የሚነግርህ የኖረውን ነው የሚያወራው። ከጴጥሮስ እኩል ነው እኛ የምንሰብከው እንዴ? ከጴጥሮስ እኩል ነው እኛ የምንሰብከው። እኔ አይደለም ያልኩት። ሁለተኛ ጴጥሮስ ምዕራፍ 1 ማንበብ ነው ራሱን ያለው። እኔ አይን ምስክር ነኝ አለ። አዎ እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት አንተም አለህ አለ። ኢኳል ሆነር አይሶቶሞስ ኢኳል ሆነር። እኔ በማወራበት ቦልድነስ አንተም ታወራለህ አለ። እኔ ስላየው አይደለም የማወራው አለ። ያየሁትን መንፈስ ቅዱስ ገብቶ ኮንፈርም አድርጎት ነው አለ። ምክንያቱም አይቶ የካደ አለ፣ አይቶ የሸጠውሉ አለ። መሲን ማርኬት ላይ ያወጣ ሰው አለ። አብሮ በልቶ ጠጥቶ ገብቶ ወጥቶ ከመሲ ጋር በልቶ ተረከዝ ያነሳኳል። የኢየሱስ ከሐዋርያት መሃል አንዱ የነበረው ሸጦታል። እኔም አይቻለሁ። ከይሁዳ እኩል ነው ከኛ ጋር ስልጣን የነበረው የተላከው። በገዛ ፈቃዱ ትቶ ይሄዳል። ለምን? እኔ እንደዚህ የምሰብከው መንፈስ ቅዱስ አይ ጴጥሮስን ወንጌል ሰባኪ ያደረገ መንፈስ እኛ ውስጥ አለ። ለዛ ነው በጴጥሮስ እኩል መጠን የምናወራው። ኢየሱስ የተሰቀለ ቀን አልነበረም። እንደተሰቀለ እርግጠኛ ነን። እናንተ እዚህ እንዳላችሁ እርግጠኛ ነኝ። ከእናንተ በላይ ኢየሱስ እንደሞተ እርግጠኛ ነኝ። የሰብስታንስ ለውጥ እኮ አናረግም። የተዋረደው የከበረውን ይለብሳል እንጂ እዛም እዚህም ሰው ነን። እዚህ ኃጢአት ምናምን ድካም ውድቀት አለ፣ እዛ የለም ምንም ፍጹም ነን። ጌታንም ጌታዬንም እናገኛቸዋለን። እዚህ የምንሰብክለትን ኢየሱስን በጣም በቅርብ ፊት ለፊት እናየዋለን። ከኢየሱስ ጋር በአካል የኖረ ሰው ጌታ ሆይ እግዚአብሔር ወልድ ወርዶ አብሮት ምግብ የበላ። አሁን ኢየሱስ አሳ ነው። ብዙ ጊዜ እነሱ አሳ ጥመጅ ይበዛዋል። አሳ ነው የሚያቀርቡለት። ግማሽ በልቶ እስቲ ብሉ ይላል። ስንት አላችሁ? ትንሽ ነው ያለን ሲሉ እስቲ አምጡ ብሎ ጸልዩ። የኢየሱስ እጅ የነካውን አሳ ተቀብለ አንተ እጅ ላይ ሲበዛ ውስጥ ተከፋፍሎ አላልቅ ሲል ቀኜ ካለ እግዚአብሔር ሊሚትለስ ፓወር ማለት ሊሚትለስ መጠን የሌለው ኃይልና ክብር ኢየሱስ ተጎናጽፏል። ልክ የለውም የኢየሱስ ክብር ባይዘው መጠን የለውም። ኢየሱስ የከበረበት ክብር ይሄን ያህል ነው የሚባል አይደለም። መብራራት አይደለም። አንደርስታንድ አይደረግም። ሰው የገባውን ነው የሚያወራው። አይገባንም። የተወሰነች ድረስ ነው የምናውቀው። ከዛስ ይሄ ፕሮሰስ አያደርገውም። መጠን የለውም። በአባቱ ልክ ከብሯል። ሞትን አሸንፎ ተነስቶ በተዘጋ በር ምናምን እየገባ በጣም እንትን ብሏቸው እና አሁን ዛሬ ሊሄድ ነው። እንግዲህ አላቸው ስልጣን ሁሉ በሰማይና በምድር ተሰጠኝ በቀኙ አለ። እንግዲህ ወደ ዓለም ሁሉ ሂዱ አላቸው። አሁን እየሄደ ነው ሂዱ የሚለው ሂዱ አላቸውና ወንጌልንም ለፍጥረት ሁሉ ስበኩ፣ ያመኑትንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው እያለ ብድግ አለ ከመሬት። ከዛ እየሄደ ደመና ውስጥ ሊገባ ሲል
እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እየሄደ አለሁ አላቸው። ኦምኒ ፕሬዘንት ነኛል፣ በሁሉ ቦታ እኖራለሁ አለ። በአባቴ ቀኝ ብቻ ሳይሆን ከእናንተ ጋር ነው። የመጨረሻው ኃይል፣ የመጨረሻው ክብር፣ የመጨረሻው ስልጣን የኢየሱስ ሆኗል። ምዕራፍ 20 ቁጥር 28 ምን እንደሚለው ቶማስም ጌታዬ አምላኬም አለው። ማይ ሎርድ ማይ ጋድ። ኢየሱስን እኮ ነው ፊት ለፊቱ እኮ ቆመዋል። ምን አሉት መስላችሁ? ቶማስ አልነበረም ቸርች የተነሳ ቀን እግዚአብሔር ሲረዳው እኮ ሁለተኛ ኢየሱስ ሲመጣ ያገኘው እንጂ አሁን ኢየሱስ ቶማስ ሳያገኘው ቤት እኮ ቶማስ በጌታ ላይ ነው ካላስገባው አላምንም ማለት ማንቀራ ላይ የመጀመሪያ ቀን ቸርች አልነበረም እና ደቀ መዛሙርት ተሰብስበው ግን በጣም ግራ ገብቷቸዋል። ተነስቶ ነው ከሞት መነሳት አያውቁማ። መሞት ድረስ ነው የሚያውቁት። እውነታችሁ ነው። ከሞት ተነስቶ የሚያውቅ የለም። የመጀመሪያ ነው። ተነስቶ ነው ምንድነው እያሉ ከሞት የተነሳ ሰው አንኳኩቶ ነው የሚገባው። አልዓዛር ከሞት ከተነሳ በኋላ ፍቱት ይሂድን የተባለው ሹልክ ብሎ አልወጣም። ከተነሳም የሚያውቁት ሰው ተደግፎ ይቆማል፣ ተንኳኩቶለት ይሄዳል። ኢየሱስ ተነስቷል ተብሎ አልነገራቸው። መጣው አላለ፣ በራ ላንኳኳ ገባ ይላል። ግብት ሲል የት ይሄዱ? ደጃ ሄዱ። ኢየሱስን የሰቀሉ ሰዎች እየፈለጓቸውን ይገሏቸዋል። እዛው ነው በቃ ተፋጠ። የእግዚአብሔር ሰላም አይምሮና ሐሳባችሁን ያልፋል የሚል ቃል አለ። አይታችኋል። ፊልጵስዩስ ምዕራፍ 4 አንደርስታንዲንግህን ያልፋል። እዚህ ውስጥ ሲፈስ አገር ተበጠብጦ አንተ ተረጋግተህ ትኖር። እዚህ ውስጥ ሲፈስ ስለማታውቅ አይደለም፣ አንደርስታንዲንግ ውስጥ ይገባል። የእግዚአብሔር ሰላም ጆሮ ጋር አይቀርም፣ አይምሮህን ያልፈዋል፣ ነፍስን ክሮስ ያደርገዋል። እና ይህን ሰላም ነው ኢየሱስ አፈሰሰው። ሰላም ለእናንተ ይሁን። ዮሐንስ እንደውም እንዳለ ታውቃለህ ሲነግረን እፍ አለባቸው መንፈስም ተቀበሉ ይላል። በቀላሉ አይረጋጋም ሰው። መንፈስ ያዩ መሰላቸው ይላል ሉቃስ 24 መንፈስ ይሄ ነገር መንፈስ አንተ ሊሆን አይችልም ሲል ጌታስ ይኸው በልብ ያሰብከውን ያውቃል። መንፈስ በእኔ እንደምታዩት ስጋና አጥንት የለውም። ምን ማለት ነው? በአካል ነው የተነሳሁት እና ግሎሪፋይድ ቦዲ ነው፣ የከበረ አካል ነው። በተዘጋ በር ምናምን ይገባል። የትንሣኤ ቀን ውልቅ ብለን ነው የምንሄደው። እዚህ ቤት ብትሆን ይሄ ጣራ ይዝም ማለት የከበረ አካል ነው። በተዘጋ በር መግባቱ ነው እንደሚገርም። የተቀበረ ይወጣል። የተቀበረ መቃብር ውስጥ ያለ የሞተ ሰው እኮ ብድግ ነው ይወጣል። አምኖ ያንቀላፋ ብድግ ይወጣል። እየወጣው ነው አይደል? ምን አውሬ የበላው ክርስቲያን እኮ ከየት እንደሚገጣጠም አታውቅም። ብድግ ብሎ ነው የምታገኘው። ስብስብ እንደሱ ነው አካሉ። ይሄ ነው አላቸው። አሁን በእኔ እዩት አላቸው። በኋላ ተመልሼ ስመጣ ተለብሰዋለህ እኮ ነው። አሁን እኔ ለብሼዋለሁ ንካው። በኋላ ያንተ እንዲሁ ትቀየራለህ እኮ ነው ጴጥሮስ። ለዛ እኮ ነው ልክ ኢየሱስ ሲሄድ እነዛ ነጫጭ ልብስ የለበሱ ሰዎች ትዝ ይሏቸው እነ ጴጥሮስ እንደዚህ ብሎ ቀሩ። እኛም ብለው እንደዛ ነው የምንሆነው። ኢየሱስ ሄደ፣ ተስፋቸው እኮ ነው። ስንት ነገር ተስፋ አድርገው ነው ያው መረቡን ሰቅሎ ቤቱን ትቶ ሁሉን ትተን ብሎ ባዶ ሜዳ ቢታንያ እንትን ላይ ጥሎት ሄደ። ሁለት ነጫጭ ልብስ የለበሱ ሰዎች ከሰማይ ብቅ ብለው መጽሐፍ እንደሱ ስለሚል ብቅ ብለው እናንተ የገሊላ ሰዎች አሏቸው። አቤት ምን ታረጋላችሁ? እንደሱ ከሆነ ምንድን ነው የምትሰሩት? ሂዱ አለ አይደል እንዴ? ቃል በቃል እንደሱ ከሆነ ያላቸው። ከዛ ምንድን ነው ያላቸው? እንዲህ ሲሄድ እንዳያችሁት እንዲሁ። ይሄን የክርስቲያን ተስፋ፣ ሌላ ተስፋ የለም። ምንም ነገር ያረጃል፣ ይጠቀለላል። እንኳን ክርስቲያን ሆንኩ እማልጸጸትበት ውሳኔ የኢየሱስ መሆኔ ነው። የኢየሱስ መሆኔ ነው። ሃሌሉያ! ለፍጹም የያዝከው አይደለም፣ አንተም ታረጃለህ። የተማመንክበት አይደለም። ስጋ ይከዳሃል፣ ጥሎ ነው የሚወድቀው። ተስፋችን ይሄ ብቻ ነው። ሲሄድ እንዳያችሁት ምን ማለት መሰለ? እንደዚሁ ማለት ዝም ብሎ ይመጣል። በዚህ ማነር ነው ትርጉሙ። ምን ማለት መሰለ? በዚሁ አይነት አካል ሁሉም እያየው እናንተ ሲሄድ እንዳያችሁት ሲመለስ ለእናንተ ነው የሚመጣው። ኤቭሪባዲ ግን ያየዋል። የቶማስን ልንገራችሁን ነው። ከዛ ለቶማስ ነገሩት። ኢየሱስ ተነስቶ መጥቶ ነበር በላ አሉት። ምን? ቶማስ ዲዲሞስ ነው አይደል ስሙ? ዲዲሞስ ማለት መንታ ማለት ነው። ትርጉም ባይዘው ሰውየው ላይሆን ይችላል ይላል ኢየሱስ ወንጌል እየሰበከ። ባይሆንስ መንታ ነው ዲዲሞስ። ሁለት ነገር ላይ ቆሞ ነው የሚያወራው። ታውቃለህ? አልዓዛርን ላስነሳው ሊሄድ ነው ሲል፣ ከእንቅልፉ ልቀሰቅሰ ነው ሲል፣ ከእንቅልፉ ከሆነ ይነሳል አለው ለኢየሱስ። ሂዱና ዮሐንስ 11 አለን እኮ ሁላችንም ምን ያለው ነው መጽሐፍ ቅዱስ ውስጥ 12ቱ ዩኒቨርሳል ቸርች እኮ ናቸው። ከነሱ ውጪ የለም እንዳለ አለን። ተኝቶ ከሆነ ይነሳል ሲል ስለ እናንተ አለ ኢየሱስ። በዛ ባለመኖሬ ደስ ይለኛል። ለምን? ሞቷን ላስነሳ ነው ሲል ቶማስ የጨረሰ መሰል ቀጠለ። እኛም ሄደን አብረን እንሙታ አለ። ኢየሱስን ሊገሉ ስለሚፈልጉ ምን ታስነሷለህ? አብረን ያው መቃብራቸው ዋሻ ነው፣ ተሰብስበን ተስፋ ቁረጡ አላቸው እነ ጴጥሮስ። ዝም ብላችሁ ነው የምትከተሉት? ይሄ ሰውዬ ነው ገባ። ኢየሱስ ተነሳ ሲሉት አይ አንተ አይተዋል? አዎ። እጅን አስገብታል? አላስገባውም። ካላስገባው አላምንም። ነክተዋል? አልነካሁት። እኔ ካልነካው አላምንም።
ጌታ እኮ ታውቃለህ እንዲህ አይነት ክርስቲያን እንዳለ ስለሚያውቅ ድጋሚ ይገለጣል እንደገና። ቶማስን መዳን አለበታ። ወንጌል ዝም ብሎ ላመኑት አይነት ብቻ ሳይሆን እንዲህ አይነቱንም ኮንቪንስ ያደርጋል ወንጌል። ድጋሚ መጣ ኢየሱስ ቶማስ ባለበት። ቶማስ አለው እያወራ ነው የመጣው። እያው ካላስገባው አላምንም ሲል ዛው ብሎ ኢየሱስ ገባ። ቶማስ ዞር ብሎ አየው። ና አለ። እጅን አስገባ። ጎኔን ታየዋል፣ እጄን ታየዋል፣ እኔ ነኝ አየውና። ሰሞኝ አየውና አመና አይደለም ይለው ጌታዬ አምላኬ። አንተ ምን አይነት እምነት ነው? ሌሎች እኮ አምነናል መነሳትን ነው። እሱስ ጌታዬ ነህ ሎርድ ኩሪዮስ፣ አምላኬ ነህ ያህዌ